ኩፋሌ 16 ከ19 እስከ 20 ሁለተኛ ቆሮንቶስ 5 ከ2 እስከ 4 ዘጸአት 24 26 ራቁት መጠመቅ ጸበል ለመጠመቅ ንስሐ መግባት ግድ ነው ወይ ብላችሁ ለጠየቃችሁ ሰዎች መልስ ለመስጠት መጥቻለሁ። ጌቾ ሀኒቾ ጎርባቾ እርነት በስቶ ምሕረት ቢያሰጥ ሰላም ክቡራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘሉ ቪዲዮችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። ኦርቶዶክሳውያን የኔና የናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ። ጸበል ለመጠመቅ ንስሐ መግባት ግድ ነው ወይ ብላችሁ ለጠየቃችሁ ሰዎች መልስ ለመስጠት መጥቻለሁ። ነገር ግን ለሁሉም ሰው እንዲዳረስ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ፎሎ በማድረግ ለሁሉም ሰው አዳርሱልኝ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ጸበል ለመጠመቅ ንስሐ መግባት ግድ ነው ወይ ብላችሁኛል። ጸበል ለመጠመቅ ንስሐ መግባት ግድ ነው። ለምን ከተባለ ኃጢአት የሰይጣን ምሽግ ነው። ኃጢአት በሰውነታችን ውስጥ ካለ ነፍሳችን በኃጢአት ከቆሸሸች ሰይጣን ያንን ምሽግ አድርጎ እንደ መዋጊያ ቦታ ስለሚያደርገው አይወጣም ማለት ነው። ስለዚህ አስቀድሞ ንስሐ መግባት ያስፈልጋል። የሁሉም ነገር መጀመሪያ ንስሐ ስለሆነ ንስሐ ገብተን ከነፍስ አባቶቻችን ጋር ተገናኝተን ያጠፋነውን ነገር በሙሉ በዝርዝር ነግረን ንስሐችንን ጨርሰን ወይም ደግሞ ንስሐችንን በዛው በጸበል ቦታ እየጨረስን ጸበል መጠመቅ እንችላለን ማለት ነው። ስለዚህ ያላመኑ ሰዎች እንዴት ብለው ነው የሚመጡት ከተባለ ያላመኑ ሰዎች የግዴታ ወደ እምነት እንዲመለሱ ገቢረ ተአምራት ይደረግላቸዋል። ለምሳሌ ያህል
አንድ ያልተጠመቀ ሰው ወደ ጸበል ቦታ ቢሄድ በአንድ ቀን ወይም በሁለት ቀን ሊድን ይችላል። ለምን? በስጋ ድህነቱ የነፍስ ድህነቱን እንዲያገኝ ነው እንጂ ሰውነቱ ስለተቀደሰች አይደለም። በዛ በስጋ ድህነት የነፍስ ድህነት እንዲያገኝ ነው። ነገር ግን የስጋውን ድህነት አግኝቶ ተመልሶ ሂዶ ሁለተኛ ጸበል ቢገባ ያ ሰው እንደዛው ፈውስ ሊደረግለት ይችላል። ሶስተኛም ቢያደርግ ሊደረግለት ይችላል። ለምን ከተባለ ለፈርዖን 9 ተአምራት ተደርገውለታል። እንዲመለስ እስራኤልን እንዲለቅ እግዚአብሔርን እንዲያውቅ እነዛ ተአምራት ተደርገውለታል። ነገር ግን 9ኙን ተአምራት አልቀበልም ያለው ፈርዖን በአስረኛ በኩረ ሞት መጣበት ማለት ነው። የመጀመሪያ የግብፃውያን ልጆች ሞቱ። ከዛ ልጆችን አውጣልን የእስራኤላውያንን አስወጣልን ተባለ ማለት ነው። በሁሉም ቤት ሐዘን ሲሆን 11ኛ ላይ ግን የራሱ ስጥመት ሆኗል ማለት ነው። እና ገቢረ ተአምር የሚደረግላቸው ሰዎች ወደ አማናዊቷና ወደ ቅድስት ሃይማኖት መግባት ካልቻሉ መጨረሻቸው ፈርዖን ኤርትራ ባህር ሰጥሞ እንደቀረ ገሃነመ እሳት ይሆናል ማለት ነው። በዚህ ሁኔታ ላይ ጸበል ከነፍስ ጉዳይ ጋር የሚያገናኘው ነገር የለም የሚሉ አስተማሪዎች አሉ ብላችሁኛል። ስለዚህ ይሄ ስህተት ነው። ጸበል ከነፍስ ጉዳይ ላይ አያገናኘውም። ትክክል ነው። ፈውሱ የስጋ ነው። ነገር ግን ንስሐው እኮ የስጋም የነፍስም መድኃኒት ነው። በስጋችሁ ሰይጣን እንዳይከትምባችሁ ወይም ደግሞ እንዳይመሽግባችሁ ንስሐ ስትገቡ ንጹህ ስትሆኑ ስትቀደሱ ሰይጣን በእናንተ ላይ ምን ሊያደርግ ያድራል? ሰይጣን የሚያድርበት ሰው እኮ ሰውነቱ በኃጢአት የቆሸሸ ያደፈ የጎደፈ እንደዚሁም ደግሞ የተበላሸ ሰውነት ሲኖረን በዛ ነው የሚያድረው። ንጹህ ከሆነ ከተቀደሰ ብርሃን ከጨለማ ጋር ታቦት ከጣዖት ጋር ምን ግንኙነት አለው ብሎ አይደለም እንደ ሐዋርያው ቅዱስ ጳውሎስ የተናገረው። ሰይጣን ከቅዱሳን ጋር ምን ግንኙነት አለው? ለፈተና የተሰጠ ካልሆነ በቀር እንደዚሁም ደግሞ እንዳይኩራሩ የተሰጣቸው ጎሳሚ ካልሆነ በቀር ሰይጣን በቅዱሳን ፊት ምን ይሰራል? ለፈተና የመጣ ካልሆነ በቀር። ስለዚህ ንስሐ መግባት ጸበል ከመግባት በፊት ንስሐ መግባት የመጀመሪያው ስራ ነው ማለት ነው። ንስሐ ያልገቡ ሰዎች ግን መዳናቸው በእጅጉ ይዘገያል፣ ላይድኑም ሁሉ ይችላሉ ማለት ነው። የመጀመሪያው ወደ ጸበል ቦታ ከመሄዳችን በፊት ንስሐ መግባት የመጀመሪያው ተፈላጊ ስራ ነው ማለት ነው። እንግዲህ ንዕማንን በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 1 ጀምረን ስንመለከት ከእስራኤል ተማርካ ወደ ሶሪያ የሄደች የእስራኤል ሴት የቤት ሰራተኛ ነበረችና እሷ በንጉሱ ቤት ገብታ ነበረ ነው የሚለው፣ በሶሪያው ንጉስ ቤት እና የሶሪያውን የጦር አዛዥ ንዕማንን ለምጽ ስታይ ንጉሱ ቤት ገብቶ ይሄ ሰው እኮ ወደ እስራኤል ቢሄድ ኑሮ ሙሉ በሙሉ ጤነኛ ይሆን ነበር፣ ይድን ነበር አለችው። ከዛ የሶሪያው ንጉስ አላዋቂ ስለሆነ ምን አደረገ? 10 መክሊት ወርቅ ብር 6,000 ወርቅ 10 መለወጫ ልብስ ጭኖ በገመል ንዕማንን ፈውስልኝ ብሎ ለእስራኤሉ ንጉስ ላከለት። የእስራኤሉ ንጉስ ደግሞ ተመልከቱት፣ ይሄ በእውነቱ ጠብ ፍለጋ ነው። እኔ አምላክ ነኝ፣ ድውይ የምፈውስ ሙት የማነሳ የምገል የማድነኝ እኔ ብሎ ልብሱን ቀደደ። ተመልከቱት፣ ጠብ ፈልጎ ነው ይሄ ሰውዬ ብሎ ልብሱን ቀደደ ይላል። ከዛ ኤልሳ ቤቱ ሆኖ ተመለከተ። ለምንድን ነው ልብሱን የቀደደው? በእስራኤል የእግዚአብሔር እጅ አለች አይደል? ታድን የለ ወይ? ስለዚህ ላከው ሰውየው ነው ድን ያለው። ንዕማን ወደ ዮርዳኖስ ከመግባቱ በፊት ወደ ኤልሳ ነው የሄደው። ልክ አሁንም ደግሞ ተጠማቂዎች ወደ ጸበል ቦታ ከመሄዳቸው በፊት መድረስ ያለባቸው ወደ ካህናት አባቶቻቸው ወይም ወደ ነፍስ አባቶቻቸው ነው ማለት ነው። ከዛም ወደ ኤልሳ ከሄደ በኋላ ንዕማን ምን አለው? በል ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ታጠብ አለው። ብቅ ጥልቅ ብለህ ተጠመቅ አለው። በዚህም ጊዜ ንዕማን ምንድን ነው ያለው? አጉረመረመ። እነ አባና እነ ፋርፋ ታላላቅ ወንዞች የሶርያ አሉ። እዚህ ምን የምታህል ውሃ ውስጥ ለውሃ ማኔ በቃሉ ያድነኛል ብዬ ነው እንጂ ብሎ አጉረመረመ። አጃቢዎቹ ግን ነቢዩ ያለህን አድርግ አሉት። አሁን ወደ ኤልሳ መምጣትና ከኤልሳ ጀምሮ ወደ ዮርዳኖስ መሄድ አስቡት እንግዲህ። ምንም የማያምን ሰው ቢሆንም እንኳን ቀኖናውን እየጨረሰ ነው ያለው ይሄ ሰውዬ። መጀመሪያ ከካህናት መድረስ ያስፈልገናል ማለት ነው። ለምን? ፈጥኖ ለመዳን። ስለዚህ ይሄ ስጋ ፈውስ ነው ከንስሐ ጋር የሚያገናኝ የለም እንዴ? ምን ነው ጎበዝ እንዴ? ንስሐ እኮ ለሁሉም ነገር መድኃኒት ናት። እና ስለዚህ ምናልባት በሽታ ቆንጠጥ ያደረጋችሁ ንስሐ እንድትገቡ ፈልጎ ቢሆንስ እግዚአብሔር? በዚህ አማካኝነት እንድትድኑ ፈልጎ ቢሆንስ እግዚአብሔር?
እንዴ? ስለዚህ ቆንጠጥ የሚያደርገው እኮ ልጆቹን ለማዳን ነው። ንስሐ መግባት አማራጭ የሌለው አማራጭ ነው። ራቁት መጠመቅ አይቻልም። ምክንያቱም አጥማቂው ራቁቷን ሆና ፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች ይሄ ሰውዬ ከምኞታ ኃጢአት ይነጻል። በዓይኑ አይቶ የተመኛትን አመነዘረባት ነው የሚለው ማቴዎስ 5 ቁጥር 27 28። ስለዚህ በዚህ ምክንያት ራቁት መጠመቅ አይቻልም። ወንዱም ሱሬታ ማን ነው ፓንቱን ታጥቆ፣ ሴቶቹ ሁለቱን ነው መታጠቅ ያለባቸው። ፓንቱንም ይልበሱ ቀሚሱንም ይልበሱ። የናት ዮርዳኖስ ሄጄ ያየሁት ነገር ቢኖር ምንድነው? ሙሉ እስከዚህ ድረስ እጅግም ታይ ድረስ ቀሚስ ሁሉ የሚገባ ወንዱም ሴቱም ዮርዳኖስ የሚገባ ራቁት አይገባም። ቆመው ይጠብቃሉ አይሁዶቹ። ራቁት የሚገባ የለም። አዲስ አበባ ስትመጡ ራቁት የሚሆኑ ተብሎ ታውጇል። ራቁት ጥምቀት የለም። ምክንያቱም ጌታችን ለብሶ ነው የተጠመቀው። ራቁቱን ቢገፉት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ምድር ተናወጠ፣ ድንጋዩ ተፈረካከሱ፣ ሙታን ተነሱ፣ ተንቀረቀበች መሬት። በርቃነ ሥጋ ምክንያት አይደለም። ከነአን የተረገመው የካም ልጅ እርግማን ያመጣል ራቁትነት። በዓይን የሚያመነዝሩ ሰዎች አሉ፣ የሚረኩም ሰዎች አሉ። ከባድ ያዝልኝ እናቴ ልኝ ኩፋሌ 5:5 እግዚአብሔር ከእንስሳ ከአራዊት ከዚህ ዓለም ፍጥረት ለይቶ ለአዳም ልብስን ሰጠው፣ የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። እንበባችሁ ታውቃላችሁ። ኩፋሌ 16 ከ19 እስከ 20። ሁለተኛ ቆሮንቶስ 5 ከ2 እስከ 4። ዘጸአት 24:26 ራቁት መጠመቅ አይቻልም። ሌላው ብጃማ አንሶላ ለብሶ በታደረ ልብስ መጠመቅ አይቻልም። ይህንን አሁን ያልኳቸው ለብሶ ቤተክርስቲያን አይኬድ። ሁለቱም ጾታዎች የታጠበና አዲስ መጠመቂያ ልብስ ቢኖራቸው ይመረጣል። ሴቶቹ እንዳልኳቸው ሁለቱንም ለብሰው። ምክንያቱም በሚያስጨዋቸው ሰዓት አንድ ብርግድግድ ሲሉ አንድ ቢቀደድ ምንድነው የሚሆነው? ፓንቱ ካለ ሰብሰብ ማድረግ ይቻላል። ካህኑ ማጥመቂያ ክፍሉ ብቻውን እንዳይገባ 5 ሰው አጠገቡ እንዲኖር ያስፈልጋል። ከተጠማቂዎቹ በስተጀርባ 3 ሰው፣ አንዱ ጭንቅላት ይዛሉ፣ ሁለቱ እጅና እጅ ይዛሉ፣ ሁለቱ ከግርጌ እግር አጠላልፈው ለየብቻ ይዛሉ። 5 ሰው አጠገቡ ሳይኖር ቤተ ጥምቀት ውስጥ እንዳይገባ። የናቴ ከባድ ነው አደጋው በአሁኑ ሰዓት። ሌላው ሁለቱ ጾታዎች ከ40 እና ከ80 ቀን ጀምሮ ማንም ራቁቱን እንዳይገባ አይቻልም። አላጠመኩም እስካሁን፣ በኋላ እናገረዋለሁ። ሁለቱም መሸፈን አለባቸው፣ ወንዱም ሴቱ። እንትናዬ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል የከተማ። ውሸቱን እኮ ነው። እንትና ጌቾ፣ ሀኒቾ፣ ጎርባቾ እንደዚህ ሲባባል ይውላል። ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል። የእውነት ነው ወይ ነው ጉዳዩ? የእውነት ነው አይደለም። የተቀደሰች ሰላምታ ከ3 ነገር የተለየች ናት። ከ3 ነገር የተለየች ናት። ከ3 ነገር የተለየችና አንድ ነገርን የተሸከመች ናት የተቀደሰች ሰላምታ። አንደኛው ምንድን ነው? ከእባብ ሰላምታ የተለየ። እባብ ሔዋንን ሰላም ያለበት ሰላምታ። እባብ ሔዋንን ሰላም ያለበት ሰላምታ። ሁለተኛው ኤሳው ያዕቆብን ሰላም ያለበት ሰላምታ። ሶስተኛው ይሁዳ ክርስቶስን ሰላም ያለበት ሰላምታ። እነዚህ 3ቱ ክፉ ሰላምታዎች ነው የሚባሉት። ክፉ ሰላምታዎች ይባላሉ። ያው ጉኑት ሽንገላ ማለት ነው። በሽንገላ መመሰጋገን ማለት ነው። ስግደቱ የውሸት፣ እጅ መንሻው የውሸት። እንደዚህ ደህና ናቸው እንዴት ነው? ውሸት እኮ እንደው አይድረስ እኮ ነው። ዲያብሎስ ዶ ምንድን ነው? ሰላም ለኪ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለት ዓለም ንግሥት ሔዋን እንደምን አለሽ ነው ያላት ሄዶ ማለት ነው። የዛን ጊዜ ደስ አላት ይላል። እናቴ ሔዋን ደጅቱ፣ እሷ እናቴ አሁን ገነት ነው ያለች፣ ለእኛ ይብላኝልን እንጂ ሔዋንን እንደ መውቀስ ያለ ችግር የለም። እሷ ድናለች። አሁን መንግስተ ሰማያት ነው ያለችው። መንግስተ ሰማያት ብሂል ገነት በኋላ ግብሯ ነው። እና
ዲያብሎስ ሔዋንን ምን የጨመረበት ነው? ውሸት ነበረበት፣ ክህደት ነበረበት፣ ተንኮል ነበረበት። እነዚህ 3 ነገሮች ነበሩበት። ውሸት ይሄንን እንጨት ብትበሉት ምን ትሆናላችሁ ነው? አምላክ ትሆናል። ውሸት ነው። ክህደት እግዚአብሔር አትብሎ ያላችሁ አምላክ እንዳትሆኑ ነው። እግዚአብሔርን አስካደ። ክህደት። ተንኮል ሔዋንን ለመግደል አስቦ ነው እንደዚያ የሚላት። እነዚህ 3ቱን ውሸትን፣ ከዳተኛነትን ሰውየውን በልባችን ከርተነው ነው በአፋችን ጤና ይስጥልን የምንለው። በአፎሙ ይረግሙ ነው በአፎሙ ይድህሩ ወልቦሙ ይረግሙ እንደተባለ ለአርሰናል ብላችሁ እንዲህ ከምትለፉ ውናል ልንገራችሁ፣ አርሴማን ደግፉ። የጴጥሮስን እንባ ስጠኝ እልሃለሁ። ለዛሬ የነበረን ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።